ስለነበረ የእንግዳ ክፍል ነው ያደረችው። ያው ትንሽ ስለጠጣው ዛሬ ያደርኩት አትልም ነበር። ምንድነው ሰው ማሳሰብ? አይደለም አንቺን ሳታስፈቅድ እኔ ጋር ያንን ጭራቅ እንኳን አቅርበው ሊያቅፉት ቀርቶ በርቀት ራሱ ለሚያዩት የሚያስፈራ ነገር እኮ ነው። በእውነት የወሰነችው ውሳኔ ቀላል ነው ልልሽ አልችልም። ግን በማታ አልተቀየምሽኝ ማለት ነው? ለምን እቀየምሃለሁ? ልክ እስከ ዛሬ ያቺ ቤዛና ሱራፌል ስለአንተ ሳይሆን ስለ ራሳቸው አውሪነት ነበር ሲያወሩልኝ ነበር። ታውቂያለሽ፣ አልዋሽሽም። ያለው የሚፈጠረውን እያንዳንዱ ነገር እያነፈነፈ እንዲነግረኝ ብዬ ነው። ሉላ ከዶክተሩ ጋር እስከ ማደር ደርሳለች። ቤዛም ይሄንን ስትሰማ ሉላን ለምን እንደዚህ ታደርጋለሽ? እንዴት ራስሽን አደጋ ላይ ተጠያለሽ? በቃ ይሄ ነገር ይቁም እስከ ማለት ድረስ ደርሳ ነበረ። ወይዘሮ ዘርፌ ደግሞ እቅድና አላማ እየተሳካላት አይደለም። የሉላን ነገር አግቢውና ግማሽ ንብረት ይዘሽ ትመጫለሽ ብትልም ሉላ ደግሞ በተመሳሳይ ንብረት ከሌለሽ አላገባሽም ብለዋል በማለት ለወይዘሮ ዘርፌ ነግራታለች። ወይዘሮ ዘርፌም እንግዲህ አንቺ በራስሽ መንገድ የራስሽን አላማ እያሳካሽ ነው ማለት ነው በማለት እንግዲህ ልትነቃባት ትችላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ቤዛ 89ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ ሉላና እንዲሁም ደግሞ ዶክተር ሮቤል አብረው ሊያድሩ እራት እየበሉ ነበረ። በሚበሉበትም ሰዓት እንግዲህ ሉላ እጅግ በጣም ደስ እንዳላትና በህይወቷ እንደዚህ አይነት ደስታ አይታ ስለማታቅ ትነግረዋለች። በመሀል ስልክ ይደወልለትና ይሄምን ስልክ ማንሳት አለብኝ በማለት ወደ ውጪ ይወጣል። ያን ጊዜ ነበር እንግዲህ ሉላ መጠጡ ላይ መድኃኒት እየጨመረችበት። ያ መድኃኒት እንግዲህ ያው የእንቅልፍ መድኃኒት ይመስለኛል። ከዛም እየደጋገፈች ወደ መኝታ ቤት ካስገባችው በኋላ አሁን ትቼው በሄድ አያምነኝም፣ ስለዚህ እዚሁ አብሬው መተኛት አለብኝ በማለት ሉላ ወስና ከዶክተሩ ጋር አብራ ተኝታለች። ምንድነው የተፈጠረው? ምን እንደተፈጠረ እንኳ የማውቀው ነገር የለም በማለት ዶክተር ሮቤልን ጠይቆ ነበረ። ሉላም በጣም ደስ የሚል ጊዜ ነበር። በነገራችን ላይ በጣም ነው የማመሰግነው። እኔ ልጅም ኖረም አልኖረም አንቺን በቃ እንደ ቨርጅን ነው የማስብሽ አልከኝ። እኔ በጣም ነው ያስገረምከኝ። እንዴት እንደቻልክ ራሱ አላውቅም እና በጣም ተገርሜብሃለሁ በማለት እንግዲህ ለዶክተር ሮቤል ተነግረዋለች። እሱም ይሄን እንዳልኩኝ እኮ ጭራሽ አላስታውስም ቢላትም በጣም ሰክራ ነበር ይመስለኛል። ራስክን አማህ ነውና በጣም ደስ የሚል ጊዜ ነበር። እሺ አሁን ትፈልጋለህ እንዲህ በማለትም ጠይቀው ነበር። እሱ ግን አይ ግን እንዴት ሆኖ ነው ለምን እንዲጠየቅሽ በማለትም ጠይቋት ነበረ። አይ እሺ በቃ አሁን ቁርስ ስሪ በማለት ይነግራታል። እንግዲህ ምንድነው የሚመቼ በማለት ያው ደስ ያለሽ ስሪ ካላት በኋላ እሺ ለዘርፌ ደውልላት በማለት ትነግረዋለች። ዶክተሩም ወደ ዘርፌ ደውሎ ነበረ ደስ የሚል አዳር እንዳሳልፈና እንዲሁም ደግሞ አዳር ስለሰጠሽኝ እጅግ በጣም አመሰግናለሁ በማለት ልጅሽን ውጭ እንድታድር ስለፈቀድሽላት በማለት ይነግራታል። በዛ መሀል እንግዲህ ቲጂ እያዳመጠች ነበረ። ቲጂ ያው ሰራተኛ ገብታለች፣ አስገብታታለች። ቲጂም እንግዲህ አንዳንድ ነገሮችን እየጠየቀቻት ነበር። የት ነበርሽ ግን እስካሁን የት ቆይተሽ ነው የመጣሽው በማለት ጠይቃት ነበረ። ቲጂም አይ ዘርፌ ነገር ግን በጣም ጎበዝ ተዋናይ ነሽ፣ የእውነት እንደዛ ታመሚና እንደዛ በይ ምናምን ብዬሽ አንቺ ግን ሌላውን ነገር ሁሉ ጨመርሽበት፣ እኔን ላሻልሽኝ በስተመጨረሻ ሀሳቤን ተጠቅመሽ እኮ ይሄው እዚህ ቤት መጣሽ በማለት እንግዲህ ለዘርፌ ነግራት ነበረ። ዘርፌም ይሄን ነገር እንድታስታውሳት አልፈለገችም። ስለ አንቺ እኮ ነው አውርኝ ያልኩሽ ስለ እኔ አይደለም በማለት ትጠይቃታለች። እኔማ በቃ መንገድ ላይ ሆኜ ቆቆሬን እየበላሁ ነበር የተቀመጥኩት እስካሁን ድረስ በማለት ትነግራታለች። ቆቆር ምንድን ነው ብላ ዘርፌም ጠይቃ ነበረ። የቲጂ መልስ አንቺ እኮ ቀብር ብለሽ ከልጅነት ጀምረሽ ስላደግሽ ይህን ነገር አታውቂውም። ሳሮንም እንግዲህ እጅግ ተበሳጭታ ወደ ቤዛ ጋር ሄዳ ነበረ። ለቤዛም እንዳለቻት
ዘርፌ ሉላንና ቤዛን ቀያይራ ቤዛን ለዶክተሩ አሳልፋ ለመስጠት እንዳሰበች ትነግራታለች። ሰምቻለሁ መታኮ እራሷ ጠይቀች በማለት ቤዛም ነግራት ነበረ። እንዴት እንደዚህ ታደርጋለች? ይቅርታ አድርጊልኝና በጣም ነው ያበሳጨችኝ። ሽብሩ እዛ ቤት እንዲገባም የፈለግኩት ለመረጃ ቅርብ እንዲሆነን ብዬ ነው። እሷን ግን በቃ ንጭጭት ነበረ ማድረግ ማለትም በእገታው ሳሚ አግታታለሁ በማለቱ ተስማምታለች እና እነ ሳሚንም አንስተው ነበር። ያው እሱ እኮ ለሚወደው ነገር ወደ ኋላ አይልም፣ ደስ የሚል ጊዜ እያሳለፉ እንደሆነ አንጠራጠርም በማለት እንግዲህ ከቤዛ ጋር እያወሩ ነበረ። ሉላም እንግዲህ ምርጥ የሆነውን ቁርስ እየበሉ እኔ የምታወሪውን ሁሉ ላምንሽ አልቻልኩም፣ በቃ አላቅም፣ እጠራጠራለሁ በማለት ዶክተር ሮቤል ተናግሯል። ሉላም እንግዲህ ይገባኛል፣ አንተ እኮ ምናልባትም የኛም ቤት ማለትም የቤዛን ገንዘብና ንብረት እኮ በሙሉ የኔ ነው የቤተሰቦች ሀብት ነው ብለሃል። ቤዛን እኮ ለመግደል ትሞክራለህ፣ ትፈልጋለህ። ነገር ግን እኔን ታገባህ እህቴን ምንድነው የምታደርጋት በማለት ጠይቃ ነበረ። ምንም አላደርግም በማለት ነው የመለሰላት። አዎ እህቷን አግብተህ መቼም እህቴ ልትገድል አትችልም፣ አለች ምላት እሷ ናት። እኔ ራሱ እጠራጠርሃለሁ፣ ምክንያቱም የቤተሰቦቼ ሀብት ነው፣ ለበቀል ነው ቤዛን የቀረብኩት ብለህ ነበረ። ስለዚህ እኔም እኮ እህቷ ስለሆንኩኝ ምናልባት ልትበቀል ይሆናል በማለት ነው የተናገረችው። ነገር ግን ዶክተር ሮቤል አንቺ ሌላ ነሽ፣ ቤዛ ሌላ ነች በማለት ነው የመለሰው። ሉላም እንግዲህ ወደ ቤት በተመለሰች ሰዓት የት ነበርሽ ስትል አክስቷ ጠይቃት ነበረ። እንኳን ደህና መጣሽ በማለት አንድ ሴት ልጅ ጫራ ስመጣ እንደዚህ ነው የምትቀበያት በማለት ነበር የተናገረቻት። ሉላ የት ያደርኩ መሰለሽ እጮኝ ጋር እኮ ነው ያደርኩት በማለት ትነግራታለች። ይሄ ፍቅር የምትይው ነገር ግን ምንም አላማረኝም፣ የገባሽበትን አላማ አትርሺ ትላታለች። የገባሁትማ በአንቺ በኩል ለገንዘብ ነው፣ እኔ ግን ፍቅሩን ብዬ ነው የገባሁት በማለት ሉላ ትመልስላታለች። ነገር ግን አክስቷ ሉላ በፍጹም ይሄን ነገር መስማት አትፈልግም። የታሰበው ሀሳብ ሉላ ባሌ ነው ብላ አግብታው ከሳምንት በኋላ ልትፈታው ነው፣ ሀብት ይዛ ልትፈታው ነው ያቀደችው። ነገር ግን ሉላ ደግሞ አሁን አንቺ ምንም ነገር ከሌለሽ ላገባሽ አልችልም ብሏል በማለት ትነግራታለች። ይሄማ ምንም አይሆንም፣ ይሄ የራስሽ ሀሳብ መሆን አለበት። ስለዚህ የሆነ ከጀርባሽ የሆነ ስራ እየሰራሽ ነው ማለት ነው በማለት እንግዲህ ያለውን ነገር ነግራታለች። ሉላም ለዶክተር ሮቤል እንግዲህ ያለውን ነገር እሷን በደንብ መበቀል እንደምትፈልግ ነግረዋለች። በሂደት እናስተካክለዋለን ብለዋል። እንግዲህ ሊስተካከልላቸው ይችላል፣ እኛም እንዲስተካከልላቸው ምኞታችን ነው። ቤዛና ሉላም እንግዲህ አንድ ቦታ ተቀጣጥረው ተገናኝተው ነበረ። ያለውን ነገርና ያሳለፉትን ማለትም ያደረገችውን ነገር በሙሉ ሉላ ለቤዛ ትነግራታለች። ቤዛም እጅግ በመደንገጥ ለምንድን ነው እንደዚህ ያደረግሽው? እንዴት ታደርጊያለሽ? ለምን አልቸኮልሽም ወይ? በማለት ሉላን እየተቆጣቻት ነበረ። አሁን ፊቴን መታጠብ አለብኝ በማለት ወደ መታጠቢያ ቤት ስትሄድ ቤዛ እንግዲህ ከበር ሲመጣ ዶክተር ሮቤልን አይተዋለች ሉላ ማለት ነው። ምንድነው ምለው አሁን በማለት ነበር እንግዲህ ስታሰላስል የነበረው። በቀጣይ ቪዲዮ ደግሞ ምን ሊከሰት ይችላል? ያያቸው ይሆን ወይንስ ደግሞ ሳያያቸው ሊወጣ ይችል ይሆን? በቀጣይ ቪዲዮ የምናየው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ፣ ሼር በማድረግ አበረታቱ። ያላችሁበት መልካም ጊዜ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።